ከአንዱ ፈተና ወደ አንዱ ፈተና ከአንዱ መከራ ወደ አንዱ መከራ ሲያገላብጠን ነው የምንኖረው። ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ወይ በራሳችን ዝንባሌ፣ ወይ በዲያብሎስ ጉንተላ፣ ወይ በስላሴ ፈቃድ ለክብር ለእሴት እንፈተናለን። በኋላስ እንጽናናለን። አዲስ አድርጎ ሊሰራ ለሱ ምንም ያቅተዋል? አታምኑትም? እግዚአብሔር ያለው እውነት ነው። ሐሰት ለባህሪው የማይስማማ ነው። ቃል ኪዳኑ የታመነ ነው። ማንታመምበት ሕይወት፣ ማንሰቃይበት ሕይወት፣ ማንራብበት ሕይወት፣ ማንደክምበት ሕይወት፣ ማንፈራበት ሕይወት፣ ማናዝንበት ሕይወት፣ ማንጎሳቆልበት ሕይወት፣ ማንቸገርበት ሕይወት የሚሻል ሕይወት ከሁሉ በላይ የጌታችን ፊት በማየት በተድላና በደስታ የምንኖርበት የሚሻል ሕይወት ከገባን የማንወጣበት ካገኘን የማናጣበት እግዚአብሔር ለተስፋ ያስቀመጣል ለዘላለም የምንኖርበት የሚሻል ሕይወት እንድንኖር። አንዲት የሸክላ ባለሙያ ሸክላዋ ቢሰነጠቅ ገሏ ቢሸረፍ ጊዜ ስትለስነውና ስትጠግነው የምትውል ይመስላችኋል? ምእመና አትውልም። ገሏ ቢሰነጠቅ ሸክላዋ ቢሸረፍ ስትጠግነው አይደለም የምትኖረው፣ አፍርሳ አብኩታ ነው የምትሰራው። ታዲያ እግዚአብሔር እንድንፈርስ ለምን ፈቀደ? እንደገና የክብር የሸክላ ዕቃ አድርጎ ሊሰራን ነዋ። እንደገና ሊያስውበን ነዋ። መጀመሪያም ከአፈር አሁንም ከአፈር አዲስ አድርጎ ሊሰራ። እኛ ሸክላ ነን፣ እግዚአብሔር ሰሪያችን ነው ይላል። እኛ ጭቃ ነን፣ እግዚአብሔር ፈጣሪያችን ነው ይላል። እንደገና አዲስ ውብ አድርጋ የገል የሸክላ ባለሙያ እንደምትሰራው እንደገና የከበረ አድርጎ ሊፈጥረን ነው። እንደገና ሊሰራን ነው። እኔ ለምን እሞታለሁ? ይህችን ጥያቄ የሚመልስ ሐሳብ ነው የማነሳው። ሁላችሁም እንደምታውቁት የክርስትና ብልጫ ሞትን በማሸነፉ ክርስቶስ ያሳየው ማረጋገጫ ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስ የትንሣኤውን ኃይል አምናለሁ ያለው። ክርስቲያኖችን የትንሣኤው ኃይል ከክርስቶስ ጋር መከራ እንድንካፈል ያደርገናል። የትንሣኤው ኃይል ጌታችንን በሞቱ እንድንመስለው ያበቃናል። ትንሣኤ ለቤተ ክርስቲያን ሁሉም ነገሯ ነው። ምእመናን ትንሣኤ ባይኖር ኖሮ እኛ እንሰበሰብም ነበረ። ትንሣኤ ባይኖር ኖሮ ቤተ ክርስቲያን እዚያ አትደርስም ነበረ። ትንሣኤ ባይኖር ኖሮ ሰማዕታት ያን ሁሉ ዘግናኝ መከራ አይቀበሉም ነበረ። ትንሣኤ ባይኖር ኖሮ በኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወታቸው አይቃጠሉም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ጊዮርጊስ 40 ሰው በሚዘውረው መንኮራኩር ሰውነታቸው አይፈጭም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ቶማስ ሰውነታቸው እንደ ስልቻ ቆዳቸው አይገፈፍም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ አግናጤዎስ ምጥው ለአንበሳ በአንበሳ ጥርስ ውስጥ አይፈጩም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ይስሐቅ ከትልቅ ተራራ ላይ አይፈጠፈጡም ነበረ። ትንሣኤ ባይኖር ኖሮ ቤተ ክርስቲያን ዘመናትን ተሻግራ ከጫፍ ጫፍ ሸሆናዋ እግር እስኪወልቅ ድረስ ተንከራታ አትሰብክም ነበረ። ብቻ ምን አለፋችሁ
ትንሣኤ ባይኖር ኖሮ ክርስትና አይኖርም ነበረ። ትንሣኤ ባይኖር ኖሮ ይብዛም ይነስ እኔና እናንተም ጥቂት ጨዋዎች አንሆንም ነበር። ትንሣኤ ባይኖር ኖሮ አፋችን ኮቸችላ እስኪመስል አንጾምም ነበረ። ትንሣኤ ባይኖር ኖሮ ይብዛም ይነስ የታረመ ትንሽ መልካም ጸባይ ከነድካማችን አይኖርም ነበረ። ትንሣኤ ባይኖር ኖሮ ይህን ዝናብ ታግሳችሁ አትመጡም ነበረ። ትንሣኤ ባይኖር ኖሮ ዝናብ አይደበድባችሁም ነበረ። ትንሣኤ ባይኖር ኖሮ ውሽንፍሩንም ውርጩንም አትታገሱትም ነበረ። ትንሣኤ ባይኖር ኖሮ ታዲያ ማንም ፈልጋችሁ መጣችሁ? እኛማ ከእናንተ ያነስን ደካሞች እና የትንሣኤውን ኃይል አምናለሁ። የትንሣኤውን ኃይል አምናለሁ። በመከራውም እካፈላለሁ፣ በሞቱም ልመስለው እመኛለሁ ይላል ቅዱስ ጳውሎስ። የትንሣኤውን ኃይል አምናለሁ፣ በመከራውም እካፈላለሁ፣ በሞቱም ልመስለው ወዳለሁ ይላል። እንደ መግቢያ ትንሣኤ የቤተ ክርስቲያን ሁለመናዋ ነው። ደጆቿን ከፍታ አላውያን ነገሥታት ፊት የደፈረችበት ጉልበቷ ነው። ከአረመኔዎች ጋር ሰይፋቸው ፊት የቆመችበት ድፍረቷ ነው። የጨካኞችን እቶን የቻለችበት ልበሰፊነቷ ነው። ብቻ ምን አለፋችሁ ትንሣኤ ባይኖር ክርስትና የለም ነበር ያልኩት ለዛ ነው። ታዲያ ትንሣኤ ከሆነ እኔና እናንተ ለምን እንሞታለን? ጥቂት ነጥቦችን ቀስ እያልኩ አሰማችኋለሁ። ለምን እንሞታለን? አንደኛ ፍጽምት በሆነች በሐዲስ ኪዳን እኔና እናንተ አሁን የምንሞተው እንድንነሳ ነው። ለምን እንሞታለን? ለመነሳት። በብሉይ ኪዳን ዘመን እንደነበረው ሞት ሊሰለጥንብን አይደለም አሁን የምንሞተው በአዲስ ኪዳን። ታዲያ ለምንድን ነው የምንሞተው ካላችሁኝ፣ ሕያው እንድንሆን ነው የምንሞተው። ካልሞትን ስለማንነሳ ነው የምንሞተው። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ላይ ካልሞትክ ሕያው አትሆንም ይላል። ለምንድን ነው የምንሞተው ብላችሁ ጠይቁት። አጭር መልስ ይመልስላችኋል። ሕያው እንድንሆን ይላል። ወዳጆቼ እግዚአብሔር እንድንሞት ለምን ፈቀደ ካላችሁኝ፣ በሞት በኩል ሕያዋን ሊያደርገን ስለወደደ ነዋ። ካልሞትን ስለማንነሳ ነዋ። የእናታችን ማኅፀን ወደዚህ ዓለም እንድንመጣ መንገድ እንደሆነ እግዚአብሔር በመቃብር ማኅፀንነት በኩል ለዘላለማዊ ሕይወት እንድንገኝ መቃብርን መንገድ አደረገዋ። ለምን እንሞታለን? እንድንነሳ ብቻ። እንደውም ቅዱስ ጳውሎስ የቆሮንቶስ ገበሬ በሚዘራው ስንዴ ግሩም አድርጎ አስረድቷቸዋል። ምን ብሎ? አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ብሏቸዋል። ምዕመናን፣ ስንዴ እንኳን የምትፈርሰው፣ ስንዴ እንኳን የምትበሰብሰው
ከአፈር ጋር ጥቂት ጊዜ የምትለወሰው ታውቃላችሁ፣ አገዳ ይዛ ልትነሳ ነው። ፍሬ ይዛ ልትዘናፈል ነው። ልትጠፋ አይደለም አፈር ውስጥ የምትገባው። ታዲያ እኔና እናንተ ከስንዴ ዘለላ አንበልጥም? የስንዴ ቅንጣት ትንሣኤ ካላት በምድር የተወደዳችሁ ክርስቲያኖች የፍጥረት በኩራት የምንሆን እኛ ጥቂት ጊዜ በመቃብር የምናድረው እንዳትረሱ እንድንነሳ ብቻ። ለምን እንሞታለን? ሕያው ሆነን ለዘላለም እንድንኖር እንድንነሳ። ምእመናን ሁላችሁ ታውቃላችሁ፣ እዚህ ዓለም ላይ የምንኖረው ለመሞት ነው የምንኖረው። ወይም ኖረን 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 እንሞታለን። እውነት አሰብ እውነት ነው። ለዚህ ነው የምንኖረው ለመሞት ነው ያልኳችሁ። የምንኖረው ለመሞት ከሆነ የምንሞተው ደግሞ ለመኖር። አንድ ክርስቲያን ሁል ጊዜ መርሳት የሌለበት ልሞት እኖራለሁ፣ ልኖር እሞታለሁ ብሎ ነው ማመን ያለበት። የምንሞተው ሕያው ሆነን ልንኖር ስለሆነ ነው። ለምን ትሞታለህ? ልኖር ነው የምሞተው። ለዘላለም ሕያው ልሆን ነው መቃብር የምገባው። ለምን ትሞታለህ? ልኖር ነው። እንዳትረሱ። በሞት ፊት ሸብረክ እንዳትሉ። በሞት ምክንያት ውዶቻችሁን ብታጡ እንደ ክርስቲያን እርር ድብን እንዳትሉ። ወደ መኖር እየሸኛችኋቸው እንደሆነ ወቁ። ሊኖሩ ለዘላለም ሊኖሩ እሱን ነው የሚለን መጽሐፍ ቅዱስ። ካልሞትን ሕያው ስለማንሆን። እስኪ አንድ ጥያቄ ልጠይቃችሁ። ተነስታችሁ ድምፄ እንደሚሰማችሁ ተስፋ አድርጋለሁ። ይሰማል አይደል? ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። መቼም አልደግመውም ይህን ጥያቄ። አውርዱ። እንኳን እጅ እግርን ብናነሳ እንጠላም አይደል? አይነሳም እንጂ። አሁን ደግሞ አንድ ቀለል ያለ የተንኮለኛ ጥያቄ ልጠይቃችሁ። መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡልኝ። ምን ወጣችሁ አይደል? ወዳጄ ካልሞት ካትነሳም ከተባለ መነሳት የሚፈልግ ሰው አንድ ነገርም አብሮ መፈለግ አለበት። ምን በሏት? ቢያንስ ላስብላችሁ እንጂ በጉልበቴ መድረክ በመያዜ ምን ልትነሱ ትፈልጋላችሁ፣ መሞት ግን አትፈልጉም። የምን ብልጣ ብልጥነት ነው? መነሳት የሚፈልግ ሁሉ አንድ ነገርም አብሮ ይፈልጋል። ምን ካልሞትን ምን ስለማንሆን አልገባችሁም ማለት ነው ወገኖቼ። እርግጥ የተለያየ ፍርሃት አለባችሁ፣ ግን እርግጡን ልንገራችሁ። እዚህ መድረክ ላይ በረከቱ ይደርብንና ዮሐንስ አፈወርቅ ቢሆን ይህን ስብከት የሰበከው ሁላችንን የሚያባርረን ነበር። እየሰማችሁኝ ነው? እጅ ያላወጣችሁትን ሁሉ ዮሐንስ አፈወርቅ ከዚህ ቤተ ክርስቲያን ያስወጣችሁ ነበር። ለምን? ከክርስቶስ ጋር መኖር የማይፈልጉ፣ የትንሣኤውን ኃይል ላይ የሚያፌዙ፣ ክርስቶስ በሞት ላይ ላሳየው ድል ማረጋገጫ ትንሣኤውን የሚፈልጉ፣ መሞት ግን የማይፈልጉ፣ የክርስቶስን የድል ማረጋገጫ ትንሣኤውን ብዙም የማይናፍቁ፣ ከሱ ጋር መኖር የማይፈልጉ። እንዴ ቅዱስ ጳውሎስ ያለውን አልሰማችሁ? ልሄድ ከክርስቶስ ጋር ልኖር እኮ ነው ያለው። ልሄድ ማለት ልሞት፣ ከሞትኩ ከክርስቶስ ጋር ልኖር እኮ ነው ያለው።
መኖር የምንጀምረው ስንሞት ብቻ ነው ወገኖቼ። ምንም አናባብልም። ልክ ነው፣ ፍርሃት ሊይዘን በብዙ ነገር ይችላል። እንደ ክርስቲያን ግን የምናምነው፣ እንደ ክርስቲያን ግን የምናስበው፣ እንደ ክርስቲያን ግን የምንጨክነው የምንሞተው ልንኖር ነው። ልሄድ ከክርስቶስ ጋር ልኖር ያለው ቃል ምንኛ የሚደንቅ። ከክርስቶስ ጋር መኖር የሚናፍቀው ሰው ሞትም ይናፍቀዋል። ለዚህ ነው እናፍቃለሁ ያለው። ምናልባት እኛ ክርስቲያን ገና መሆን አልጀመርን ይሆን እንጃ። ለምን እንሞታለን? ከክርስቶስ ጋር እንድንኖር። ለምን እንሞታለን? እንድንነሳ። ለምን እንሞታለን? ሕያው እንድንሆን። አንደኛ። ሁለተኛ፣ ለምን እንሞታለን? ለምን እግዚአብሔር እንድንሞት ፈቀደ? ሁለተኛ፣ እንዲህ ይላል እግዚአብሔር ቃል፣ እንደገና ሊሰራን ነው የምንሞተው። አዲስ ሊያደርገን ነው የምንሞተው። መቃብር ውስጥ ውብ አድርጎ እንደገና ሊያድሰንና ሊፈጥረን ነው የምንሞተው። መጽሐፍ ቅዱስ እንዲህ ይላል። አሁንም አንደኛ ቆሮንቶስ መልእክት ምዕራፍ 15 ቤት ውስጥ ገቡ አንብቡት። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ለምንድን ነው የምንሞተው? በክብር እንድንኖር እንድንነሳ። ለምንድን ነው የምንሞተው? ኃያላን ሆነን እንድንወጣ ነው። ለምንድን ነው የምንሞተው? ይሄ የሚበሰብሰው የማይበሰብሰውን ስለማይወርስ ነው። እንዳንበሰብስ ሆነን እንድንሰራ ነው። አዲስ አድርጎ ሊሰራን ምዕመናን፣ ለአዲሱ ሕይወት የሚስማማ ሰውነት በመቃብር ውስጥ እግዚአብሔር ሊሰራን። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ የተዋረደውን ስጋችንን ስጋውን እንዲመስል ያደርገዋል ይላል። ምን አይነት ውብ አድርጎ ሊሰራን ይሆን? ስጋውን እንዲመስል ያደርገዋል ይላል። የክብር አካል ይዘን እንድንነሳ ነው። እንደውም ምንድን ነው የሚለው? የእግዚአብሔርን መልክ እንደ መስታወት እያብለጨለጭን እንድናሳይ ነው ይላል። እንዴት ይደንቃል! ነገሩን በጣም ከፍ ላድርገው። ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4 ላይ ጻድቃን እንደ ከዋክብት ይደምቃሉ ይላል። ለምን እንሞታለን? እንደ ከዋክብት እንድንደምቅ፣ እንድናሸበርቅ፣ የማይፈርስ የማይሸት የማይበሰብስ የማይጠወልግ የማይታመም ሰውነት ይዘን እንድንነሳ አዲስ አድርጎ ሊሰራን። እንዴ አታምኑትም? እግዚአብሔር ያለው እውነት ነው። ቃል ኪዳኑ የታመነ ነው። ሐሰት ለባህሪው የማይስማማ ነው። የምንሞተው ሊሰራን። አፈር ውስጥ ከገባን በኋላ ቀድሞስ ከአፈር አይደል እንዴ የሰራ? ያውም ያኔ ምንም እያለ ምንም እማሃበ አልቦ ሀበቦ ካለ ምንም ነው የፈጠረ። አሁን ደግሞ ስጋ ከፈረሰ ካፈር ከተለወሰ በኋላ ለሱ ምንም ያቅተዋል? መጀመሪያም ካፈር አሁንም ካፈር አዲስ አድርጎ ሊሰራ አንዲት የሸክላ ባለሙያ፣ አንዲት የገል ባለሙያ ሸክላዋ ቢሰነጠቅ ገሏ ቢሸረፍ ጊዜ ስትለስነውና ስትጠግነው የምትውል ይመስላችኋል ምዕመናን? አትውልም። ገሏ ቢሰነጠቅ ሸክላዋ ቢሸረፍ
ስትጠግነው አይደለም የምትኖረው፣ አፍርሳ አብኩታ ነው የምትሰራው። ታዲያ እግዚአብሔር እንድንፈርስ ለምን ፈቀደ? እንደገና የክብር የሸክላ ዕቃ አድርጎ ሊሰራን ነዋ። እንደገና ሊያስውበን ነዋ። መጽሐፍ ቅዱስ እንዲህ ይላል፣ እኛ ሸክላ ነን፣ እግዚአብሔር ሰሪያችን ነው ይላል። እኛ ጭቃ ነን፣ እግዚአብሔር ፈጣሪያችን ነው ይላል። ለምን መቃብር ውስጥ እንገባለን? ያሸበረቅን እንድንወጣ፣ የከበረ ሰውነት ይዘን እንድንወጣ፣ የማንበሰብስ ሆነን እንድንሰራ፣ እንደገና አዲስ ውብ አድርጋ የገል የሸክላ ባለሙያዋ እንደምትሰራው እንደገና የከበረ አድርጎ ሊፈጥረን ነዋ። እንደገና ሊሰራን ነዋ። ለምን እንሞታለን? እግዚአብሔር እንደገና ሊሰራ። ሁለተኛ፣ ሶስተኛ፣ ለምን እንሞታለን? ለምን እንሞታለን? ቅዱስ ባስልዮስ ዘቂሳርያ በአንድ ትምህርቱ ላይ እንዲህ ይላል፣ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከል እግዚአብሔር የሰጠው ስጦታ ሞት ነው ይላል። ደግሞ አለው የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ እግዚአብሔር ለሰው ልጆች የሰጠው ስጦታ ቢኖር ሞት ነው ይላል። እንደውም ቀጠል አድርጎ የእግዚአብሔር የምህረቱ አካል ነው ይላል። ምእመናን፣ ለዘላለም በኃጢአት እንዳንኖር እግዚአብሔር በሞት ምክንያት ይገድበናል፣ በሞት ምክንያት ይከለክለናል። በሞት ምክንያት እግዚአብሔር በቃችሁ ይላል። ለምን እንሞታለን? ለዘላለም በኃጢአት እንዳንኖር፣ ኃጢአት እየሰራን እንዳንኖር፣ ከኃጢአት ሊገድበን፣ ከበደል ሊከለክለን። ምእመናን ወገኖቼ እስኪ አስታውሱ፣ እውነት ምድር ላይ ሞት ባይኖር ኖሮ በምድራችን ላይ ወንጀል ምን ያህል ይስፋፋ እንደነበር አስቡት። እንዴ አምባገነኖች በሞት ባይያዙ ኖሮ እናንተ ክርስቲያኖች እስኪ አስቡት፣ እነ ዱዲያኖስ በነ ቅዱስ ጊዮርጊስ ላይ ብቻ ያበቁ ነበር? አይደለም፣ ተረኞቹ እኛ እንሆን ነበር። እሱም ካልካድን ፈርተን ቤተ ክርስቲያን ትኖር ነበር። ገዳዮች እየገደሉ ሟቾች እየሞቱ ምድር ላይ ሰው ይገኝ ነበር። በሞት ምክንያት እግዚአብሔር በቃችሁ ባይላቸው ኖሮ ኃጢአተኞች ለዘላለም በኃጢአት እንዳይኖሩ ለመገደብ እግዚአብሔር ሞትን ያመጣ ይላል ሊቁ። እንዴ የሰውን ልጅ ስጋ ፍሪጅ ውስጥ እያስገቡ የሰው ልጅ ፍሪጅ ውስጥ የነበረ ስጋ የሚበሉ የምድራችን አምባገነኖች በሞት ምክንያት ባይወሰዱ ኖሮ ምናልባት ፍሪጅ ውስጥ የሚገኘው የኔ ስጋ ይሆን ይሆን? ወረፋ ይዤ ይሆን? በቃችሁ አላቸው። ምእመናን፣ ጉልበተኞች፣ አምባገነኖች፣ ኃይለኞች በሞት ምክንያት ባይቆሙ ኖሮ ምድር ምን ልትሆን እንደምትችል አስቡት። ሞት እንኳን እያለ ምድርን እንዲህ ካደረጓት ሞት ባይኖር ኖሮ ምን ሊያደርጓት እንደሚችል አስቧት። እስኪ አስቡ። ለዚህ ነው የእግዚአብሔር የምህረቱ አካል ነው የሚለው። ሞት ስላለ እኮ አንዳንዶቻችን ጨዋ ሆነናል። በእግዚአብሔር ፊት እንደምንቆም ስለምናስብ በሰዎች ላይ መጨከን አቁመናል። እግዚአብሔር እንደሚጠይቀን ስለምናውቅ ከዘማዊነት ወጥተናል። ሞት እንዳለብን ስላወቅን የምላስ መልስ በእግዚአብሔር ፊት እንዳለን ስለተረዳ ሰው መናገር እኮ አቁመናል። ሞት ስላለ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ የተሰጠ ስጦታ ነው እኮ ነው ያለው።
እንጂ ገዳዮች እንደገደሉ ይቀጥሉ ነበር። ሟቾችም እየሞቱ ያልቁ ነበር። ግፈኞች ግፍ እየሰሩ እያስራቡ ይቀጥሉ ነበር። ሩህባንም እየተራቡ ይሳቀቁ ነበር። ምድር እጅግ በጣም የከፋ ኑሮ የሚፈጸምባት ትሆን ነበር። ግን እግዚአብሔር ለዘላለም የሰው ልጅ በኃጢአት እንዳይኖር በሞት ምክንያት በቃ ይላቸዋል። በቃ ይላል። ንጉሥ አጋግ በዚህ በመጽሐፈ ሳሙኤል ተጽፏል። በጣም ይገርማቸዋል። ሴቶች ሲጸንሱ ከነ ህይወታቸው ሆዳቸውን እየተረተረ ወንድ ነው ሴት ነው እያለ ቼክ ያደርግላችሁ ነበር። እየሰማችሁ ነው። አሁን ይሄ ንጉሥ አጋግ ቢኖር ኖሮ አልትራሳውንድና ኤምአርአይ ትነሺ ነበር። እሱ እየቀደደ ያይ ነበር እንጂ ወረፋ ይዘን ነበር ከሚስቶቻችን ጋር። እኛም የአጋግን አልትራሳውንድ ለማሳየት እግዚአብሔር በሞት በቃ አለዋ። ነብዩ ሳሙኤል መጣና ሰይፍ ይዞ ሊገለው ሲል ሞት እንደዚህ መሪር ናት እንዴ አይል መሰላችሁ? ቅመሳት እንጂ አንተም። ያስጨነቁ ይጨነቃሉ ይቅመሷት፣ የገደሉ ይመታሉ ይቅመሷት፣ ያስራቡ ይራባሉ ይቅመሷት፣ የገፉ ይገፋሉ ይቅመሷት፣ ያስጨነቁ ይጨነቃሉ ይቅመሷት። ቅዱስ ያዕቆብ ዘስሩግ እንዳለው ያን ጊዜ አፋቸው ይዘጋል፣ ያን ጊዜ ጩኸት ይሆናል። እናትም የልጇን ጩኸት አትሰማም። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ይቅመሷት እንጂ ብንጮህ ካልሰሙን እመኑኝ አንድ ቀን እነሱም ይጮሃሉ፣ የሚሰማቸው ግን የለም። ይፈጃሉ፣ አንድ ቀን ግን ይፈጃሉ። እግዚአብሔር በሞት ምክንያት ያስቆማል። እግዚአብሔር በሞት መቅሰፍት ይቀጣል፣ ያስቆማል። ምዕመናን እና እስከ መቼ ሚስታችንን እንዳስነቀስን እንኖራለን? እስከ መቼ ማዲያት እንዳወጣች፣ እስከ መቼ በባሏ እንዳዘነች? እንዴ በቃ ይባላል። እስከ መቼ ኃይለኛ እንደሆነ፣ እስከ መቼ ያዙ ይልቀቁኝ እንዳለ፣ እስከ መቼ እንደጠገበ፣ እስከ መቼ ይቺ ዶሮ አየችኝ እያለ ሰው እንዳመናጨቀ ይኖራል። ይቀምሳታል። ኃይለኞች መዋረዳቸው፣ ብርቶች መድከማቸው አይቀርም። በኃይለኛው በእግዚአብሔር እጅ ፊት መዋረዳቸው አይቀርም። በቃ ይላል እግዚአብሔር። በሞት ፊት ያስደነግጣቸዋል። ኃይለኛውን እስኪዩት ኩርምት ብሎ፣ አቤት በውበታቸው ሌላውን የናቁ፣ በኮስሞቲክሳቸው የሚመጻደቁ፣ መኪና በመንዳታቸው በአየር ላይ የሚበሩ የመሰላቸው ድሃውን ጢቅ የሚሉበት፣ ሽታውን እንኳን የጠሉት ውበት ሲረግፍ ያያሉ። አልጋ ላይ ሲጣበቁ ይቀምሳሉ። በቃ በአፈር ምክንያት በሳጥኑ ሲቀበሩ ይሄዳሉ እንጂ ኮስሞቲክ ሳጥናቸውን ይዘው ሲሄዱ አላየንም። ንጉሥ ሰላንዲዮስ እንኳን ምንም ነገር ይዤ እንዳልሄድኩ ዓለም ይወቅ፣ እጄን ከመቃብር ያውጡና ቅበሩኝ ብሎ አሉ። ነጭ ፈትሉን ብቻ ይዞ እንደሄደ ተጽፏል። ነጭ ፈትል ብቻ ይዘው ሄደዋል። በቃ ግፍ ሰርተው የሰበሰቡት ለማን ይሆናል? በቃ እንዴ ምዕመናን፣ በሞት ምክንያት ለዘላለም በኃጢአት እንዳንኖር ይገድባል። ይህ የምህረቱ አካል ነው። ምድሪቱን እንዳናጎሳቁላት፣ ሰውን እየበደል ግፍ እየሰራን እንዳንኖር። ስንቱ በመተት ምክንያት ስንቱ አበደ እና ይቀጥሉ እያሳበዱ ልትሉ ነው? ስንቱ እንዳነከሰባቸው አነከሱም እነሱ። ስንቱ ልቡ እንደተሰበረ የነሱ አከርካሪ መሰበር የለበትም በሞት ምክንያት።
መደንገጥ አለባቸው። ሰውን አልፈሩ፣ እግዚአብሔርን አልፈሩ፣ ሰውን አላፈሩ። ታዲያ ሞትን ይፍሩት እንጂ በሞት ምክንያት በቃችሁ ይላል። ስንቱን አሳመሙት፣ ስንቱን ህመም ቤት ጣሉት፣ ስንቱን ሆስፒታል አጋደሙት፣ ስንቱን ደም አፈሰሱ። ልጆቻቸውን እንዳያሳድጉ ስንቶችን ቅርጥፍ አድርገው በሉ። ቲያትር አይደለም ማወራው፣ ስለማውቅ ነው ማወራው፣ ስለማውቅ ነው ማወራው፣ ስለምናይ ነው ምናወራው። ለነሱ ገንዘብ ማምረቻ ሰው በቁስል ይመታል፣ ሰው በካንሰር ይቃጠላል፣ ሰው በኬሞ ይነዳል። ታዲያ እግዚአብሔር እነዚህን በቃችሁ ማለት የለበትም። ፍትርት መጽናት የለበትም። እግዚአብሔር መፍረድ የለበትም። በቃ ይላል። በቃ ይላል። ምንም ይዛ አትሄድም። በቃ ይላል። ባስልዮስ ዘቂሳርያ ያለው ይሄንን። ደሞስ ካልጋ የተጣበቁ እንደተጣበቁ መቅረት አለባቸው። ህመማቸው ማብቃት የለበትም። በቃችሁ ይላቸዋል። ተርበው ምንም ቀን በልተው ማያውቁት አንድ ቀን መጥገብ ተመኝተው ሳይጠግቡ እንደቀሩት እና ሁሉ ጊዜ እየተራቡ መኖር አለባቸው። በቃችሁ ይላቸዋል። ምን ሌላውን የሚጠግበውንና ሆዱን የሚያሻውን እያያችሁ ለምን ትጓጉ? በቃችሁ ብሎ ያሳርፋቸዋል። በቃችሁ በቃችሁ እንደተጠበሱ የሚኖሩትን በቃችሁ ይላቸዋል። ሞት የምህረቱ አካል ይሆናል። አንዳንዴም እንዲህ አይነት ኑሮችን በቃ ለማለት እግዚአብሔር ሞትን ያዛል ይላል ባስልዮስ ዘቂሳርያ። ለምን እንሞታለን? በቃችሁ ለመባል ነው። በቃችሁ ለመባል አሸሼ ገዳሚውን ለማስቆም። አንዳንዶች ምድር አልበቃቸው ብሏል፣ ሰው አልታያቸው ብሏል፣ ድሃ ተጸይፈዋል። እስኪ ይሁን፣ እግዚአብሔር ደግሞ ይነሳል። እግዚአብሔር ደግሞ ይነሳል። በቃችሁ የሚልበት ቀን ይመጣል። ማን ያልበቃው አለ? ቅድም ካልኳችሁ ከነ ኢዲ አሚን ዳዳ ጀምሮ በቃችሁ ተብለዋል። እነ ሂትለር እነ ሞሶሎኒም አልፈዋል። ቁስ አካልን ወደ ኢነርጂን ወደ ቁስ አካል ሲቀይር አቶሚክ ቦምብ የፈጠረው አይንሽታይንም እንኳን ሳይቀር በቃ ተብሏል፣ ሄዷል። እግዚአብሔር እንደ አይንሽታይን መሰለን? አንድ ቀን ከዚህ ከቁስ አካልና ከኤነርጂ መሰባበር ምክንያት ያንን ኒኩለር ቦምብ ሲፈጥር ዓለምን ወደ ማጥፋት ነው ሄደው። ይሄ ዓለም ክብር ይግባውና ለስሙ ከፍ ይበልና የስም አጠራሩ ይድነቀን እንጂ እግዚአብሔር እነዚህ ሁሉ የምታዩቸው ከዋክብት ኒኩለር ቦምቦች ናቸው። ፀሐይማ ተዋል፣ ጥቃቅኑ ሁሉ ኒኩለር ቦምብ ነው። ይሄን ሁሉ ኒኩለር ቦምብ ታጥቆ አንድ ቀን እንኳን አላፈነዳብንም። ይህ ዓለምማ ትዕቢተኛል። ታጠቅኩ ብሎ እንዴት እንደሚፎክር ይዩት። በቃ ይላል እግዚአብሔር። በቃችሁ አይላቸውም? ይላቸዋል። እንደዚህ ዓለምን በውጥረት የሚያስጨንቁትን የቀውስ መክበብ የሚያደርጓትን ዓለምን ብቻቸውን ሊኖሩ ፈልገው ብዙዎችን ለመፍጀት የሚቋምጡትን እግዚአብሔር በቃችሁ ማለቱ አይቀር እንደሆነ እግዚአብሔር ባይመጣ ነበር እኛ የሚቆጨን። በእውነት እንዲሁ ምድር ላይ እንደዚህ እንደሆን ብንቀር ነበር የሚቆጨን። በእውነት በዚህ ሕይወት ብቻ ክርስቶስን ተስፋ አድርገን ቢሆን ነበር የሚቆጨን። በእውነት በዚህ ሕይወት ብቻ አይደለም እኛ የክርስቶስ ይሆን ነው። ለምን እንሞታለን? በቃችሁ ሊል ነው እግዚአብሔር። በቃችሁ ይላል። በምክር ካልሰማህ በመከራ ያሰማሃል። በቃ ይላል። በፍቅር ካልሰማህ በቁጣህ በቃ ይላል። በጤና ካልሰማህ በበሽታ በቃ ይላል። ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው አታውቅም። ጤነኞች የነበሩ ስንቶች ወድቀዋል። ደግፈው የነበሩ ስንቶች ተደግፈዋል። ያዙ ይልቀቁኝ ያሉ ሰዎች እንዴት አድርገው አልጋ ላይ ተይዘዋል። በምን ቋንቋ እናስረዳችሁ? ሲራክ እንዳለው እኮ ነው።
በቁሙ የሚተላ ሰው ምንኛ ይታበይ ይላል። ሲራክ 10ን አንብቡት። በቁሙ የሚተላ ሰው ይህን ያህል መታበይ ነበረበት። በቃ ይላል እግዚአብሔር። በሞት በኩል ያስቆማል እግዚአብሔር። በቃ ሶስተኛ አራተኛ ለምን እንሞታለን? ትንሽ ከቅዝቃዜው ጋር አብሮ የሚሄድ ትምህርት ነው አይደል? ነው የባሰ አኮራመጥኳችሁ። ቴዲዬ ምን ላርግ? ሳልነግር ብቀር ነው እኔ የምጠየቀው። እውነት አስን ምን በወጣኝ? ለእኔም ነው የምነግረው ለእናንተ። እንደውም ብዙ ለእኔ ነው እየወቀስኩት ያለሁት። እናንተማ ምን በወጣችሁ? ንጹሐን ናችሁ እኮ ምስኪኖች፣ በሰላም እንደወጣ። እውነቴን ነው። በእውነት ደግሞ ብዙ ለእናንተ አይነገርም። እኛ ያው ለምዶብን እንጂ። አራተኛ ለምን እንሞታለን? አንድ ጥቅስ ልጥቀስ። እየሰማችሁኝ ነው? ግን እኔ ሞንታርቦ አይሰማኝም። እናንተ ይሰማችኋል? ነገ እንደሚፈወስ ተስፋ አደርጋለሁ። መቼ አይደለ? ነገ ይፈወሳል። ይኸውላችሁ የማይሰማችሁ ስለሚመስለን ነው አንዳንዴ የምንጮህባችሁ እንጂ ተነክተን አይደለም። እሺ እየሰማችሁ ነው? ለዛ ነው። እና አደራችሁ እንዳጠሉ ምን ይጮሃሉ እንዳትሉ። ተወግድ የለም ደግሞ የባሰ ታሞ እኔም እንዳልታመም። አራተኛ አንድ ጥቅስ ልጥቀስ፣ ከዛ አስመርጣችኋለሁ። እሺ እሺ አትሉ? ፈራችሁ እንዴ? ትሞታላችሁ እያልኳችሁ አይደለም። ለምን እንደምንሞት ነው እየነገርኳችሁ ያለሁት። እሺ እንዳትፈሩ። እናንተማ ክርስቲያን ናችሁ፣ እንድትደፍሩ እኮ ነው። በሞት ላይ እንድትፎክሩ። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? እያላችሁ በመቃብር ላይ እንድታፌዙበት እኮ ነው ማስተምራችሁ። ሰምታችሁኛል? አራተኛ አንድ ጥቅስ ላንብብላችሁ። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄን ያዙልኝ። ከዛ ይቀጥልና ሉቃስ ወንጌል ምዕራፍ 16 ባለጸጋው ሞተ ተቀበረ ይላል። ሁለት ሰዎችን ያነጻጽራል። አንደኛው እጅግ በባለጸግነት የኖረ ግን ድሆችን የማይረዳ ሰውን የማይደግፍ ጭራሽ አልዓዛርን አንድ ቀንም እንኳን አይቶት ራርቶለት የማያውቅ ዕለት ዕለት የተመቸው የኖረ አንድ ባለጸጋ ሰው ነበር ይላል። ሁለተኛው ደግሞ ምስኪን በጉስቁልና የሚኖር አልዓዛር የሚባል ነበር። አሁን ጥቅሶቹን ላንብብ። አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ስለ ባለጸጋው ሲናገር ደግሞ ባለጸጋው ሞተ ተቀበረ ይላል። አሁን እናንተን ላስመርጣችሁ። እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ምን እያሰባችሁ መልሱልኝ። እንደ አልዓዛር እንደ ባለጸጋው? የምራችሁን ነው? ማብራሪያ ይልቀጥል እንዳታፈገፍጉ። አልዓዛር እኮ ምርጥ ድሃ ነበር። ደረጃ አንድ ድሃ ነበር። ያኛው ደግሞ ዕለት ዕለት እየተመቸው ነው። አሁንስ ሐሳብ ከቀየራችሁ እንደ አልዓዛር እንደ ባለጸጋው ድሃ ሆናችሁ? አይ ድምጻችሁ እየሳሳል። ሳስቷል አይደል? አሳሳ እንደ አልዓዛር እንደ ባለጸጋው የምፈልገው ቁም ነገር ስላለ ነው የምጠይቃችሁ። እሺ እንጂ እናንተን መፈታተን ፈልጌ አይደለም። እንደ አልዓዛር እንደ ባለጸጋው። እሺ ትንሽ ነገሩ ከበድ ላርገው። አልዓዛር እኮ ድሃ ብቻ አልነበረም፣ በቁስል የተመታ በሽተኛ ነበር። እውነት ነው ያስብላል አይደል? አሁን ጥያቄ ልድገመው። እንደ አልዓዛር እንደ ባለጸጋው እንደገና ቁስላም ሆናችሁ? አይ ቆይ ይሄ ድምጽ ብዙም አላስተማመነኝም። እንደ አልዓዛር እንደ ባለጸጋው የምራችሁን ነው? በቃ ነገሩን ትንሽ እያጋነንኩት አይደለም፣ እንደውም ከምናገረው ያነሰ ነው። ሶስተኛ አልዓዛር እኮ በዛ ሁሉ ድህነት፣ በዛ ሁሉ ታማሚነት አስታማሚ የሌለው ምስኪን ነው። እንደውም አስታማሚዎቹ ውሾች ናቸው። መጽሐፍ ቅዱስ ቁስሉንም ውሾች ሲልሱለት ደስ ይሰኝ ነበር ይላል። አሁን ልድገመው ጥያቄን መረር አድርጌ። እንደ አልዓዛር እንደ ባለጸጋው?
የምራችሁን ነው? አይ ደህና ክርስቲያን እየሆናችሁ ነው ማለት ነው። አሁን እስኪ እንደው እዚህ መድኃኔዓለም ግቢ ውስጥ እንደሆናችሁ ሳታስቡ ይሄ አልዓዛር የሚባል ደሳሳ ጎጆ ውስጥ ሰፈራችሁ ቢኖርና ቅድም ያልኳችሁ ባለጸጋ ደግሞ በጣም የሚያምር G+- ውስጥ ቢኖር እድለኛ የምትሉት ማንን ነው? ኧረ ተው እንጂ እንዴ! እዚህ እንዳላችሁና እኔ እንደምሰብከው ሳይሆን እንደምታልፉ ሆናችሁ እንደ ቀበሌ ሰው ሆናችሁ አልዓዛር ነብት እንደው እዚህ መታችሁ እንኳን እንደው ተተኮሰ የምትሉት እሺ ማንን ነው? ተው ተዛዝበናል እና አላስጨንቃችሁ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማንንም ሰው ፍጻሜውን ሳታይ ይላል እድለኛ ወይም መከረኛ እንዳትለው። ልድገመው፣ ፍጻሜውን ሳታይ እድለኛ ወይም መከረኛ እንዳትለው። እስኪ የእውነት እንነጋገር። አሁን በዚህ የመጽሐፍ ቅዱስ ክፍል ልድገመው ቃሉን። አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ፣ ተቀበረ ይላል። ከሁለቱ ሰዎች በጣም እድለኛ የሆነው ማን ነው? አያችሁ? ለምን? ፍጻሜው ነው። እውነት አስብ። ከፍጻሜው ተነስተ እድለኛ ወይም መከረኛ በል እንጂ ምድር ላይ ያለ ማንንም እድለኛ ነው መከረኛ ነው እንዳትል ያስኬዳል አይደል? እኔ አሁን ወደምፈልገው ቃል ልምጣ። አልዓዛር ቢሞት ይሻለዋል ባይሞት? አረ ንገሩኝ። ለአልዓዛር ጥቅሙ ሞት ነው ወይስ በህይወት መኖር ነው? ነው እኮ ምዕመናን፣ የአልዓዛር አስደናቂ ህይወት የሚጀምረው ከሞት በኋላ ነው። እውነት አዘን ነው እኮ። ለዚህ ነው እኮ ቅዱስ ጳውሎስ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና የሚለው እኮ ለዚህ ነው። አልዓዛር ህይወትን ማጣጣም የጀመረው ከሞቱ በኋላ ነው። አልዓዛር ለምን ሞተ? መልሱ እዚህ ጋር ነው ያለው። ባለጸጋው አሻቅቦ ሲያይ አልዓዛርን ከሩቅ አየና አብርሃምን እንዲህ አለው፣ አብርሃም አባቴ ሆይ በዚህ ነበልባል እሳት እሰቃያለሁ። አልዓዛርን የጣቱን ጫፍ ውሃ አስነክቶ ምላሴን ያበርድልኝ ዘንድ ስደድልኝ አለው። ማንን? አንድ ቀንም እኮ አይቶት አያውቅም። አሁን ከሩቅ አየው። አጠገቡ ሆኖ አይቶት አያውቅም። አሁን ከሩቅ ተመለከተው። እየሰማችሁኝ ነው? የአልዓዛር ጊዜ ደረሰ። ምን ሲሆን? ሲሞት። አልዓዛር ይሄ በእኔና በእናንተ ቋንቋ ቪአይፒ መሆን ጀመረ። ቪአይፒ ነው የምትሉት? እንደውም ቪቪአይፒ ሳይሆን አይቀር። በጣም ተፈላጊ ሰው ሆነ። ማን? ሲሞት ወይ ሳይሞት? አንዳንዴ ክርስቲያን ስንሞት በጣም ነው ምን ከብረው። ቆይ አንድ መምህር የሰጡት ምሳሌ እዚህ ጋር ባመጣት ጥሩ ናት። ዶሮ በጣም የምትከብረው በጣም የምትፈለገው በህይወት እያለች ነው ወይስ ከታረደች በኋላ ነው? በህይወት እያለች ጠረጴዛችሁ ላይ ብትቀመጥ ምን ነው የምትሏት? እሺ። ከሞተች ከታረደች በኋላ እሺ ትላለህ? ወዳጄ ዶሮ የምትከብረው ከሞቷ በኋላ እንደሆነ ክርስቲያን የምትከብረው ከምን በኋላ ነው? በአልዓዛር ታይቷል። ነገሩን በጣም ደስ ወደሚል ቃል ጎተት አድርጌ ላምጣው። አብርሃም እንዲህ አለው ይላል፣ እባክህ አልዓዛርን ስደድልኝ ሲለው አብርሃም ምን አለ መሰላችሁ? አንተ በምድር እያለህ ዕለት ዕለት እየተመቸህ ኖረሃል አለው። አልዓዛር ደግሞ በስቃይ ኖሯል አለው። አልዓዛር አሁን በዚህ ይጽናናል። እየሰማችሁኝ ነው? ድሃ ሆኖ ይኖረው አልዓዛር አሁን ይጽናናል። በቁስል ተመቶ በስቃይ የኖረው አልዓዛር አሁን ይጽናናል። ውሾች የከበቡት አልዓዛር አሁን መላእክት ይከቡታል። አልዓዛር ይጽናናል። አልዓዛር ለምን ሞተ? ለምን ሞተ? አሁን ካነሳሁት ቃል አልዓዛር ለምን ሞተ? ኧረ በሞቴ በሳንቃው ደረቴ ንገሩኝ። አልዓዛር ለምን ሞተ? እንዲጽናና። አልዓዛር በዚህ ምን ይላል? ይጽናና። ምዕመናን ታዲያ አልዓዛር ሳይጽናና ይቅር ነው የምትሉት? ለምን እንሞታለን? እንድንጽናና።
የመጽናኛ ስፍራችን፣ እንባችን የመታበሻችን፣ ህመማችን የመጥፋችን፣ ስቃያችን ማቆሚያችን፣ ዋይታችን ወደ እልልታ መቀየራችን፣ ሙሿችን የዘንባባ ዝንጣፊ ይዘን መዝሙራችን የሚሆነው እመኑ ለክርስቲያኖች ስንሞት ነው። አልዓዛር በዚህ ይጽናና። ምን ጽናናው? የምር የምንጽናናው ስንሞት። እረፍት በዚህ ዓለም ላይ ለእውነተኛ ክርስቲያኖች የለም። ከአንዱ ፈተና ወደ አንዱ ፈተና፣ ከአንዱ መከራ ወደ አንዱ መከራ ሲያገላብጠን ነው የምንኖረው። ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ወይ በራሳችን ዝንባሌ፣ ወይ በዲያብሎስ ጉንተላ፣ ወይ በስላሴ ፈቃድ ለክብር ለእሴት እንፈተናለን። በኋላስ እንጽናናለን። ለምን እንሞታለን? እንድንጽናና። ለምን እንሞታለን? የሚሻል ህይወት ውስጥ እግዚአብሔር ሊወስደን። እርግጠኛ ነኝ ታምናላችሁ። እወለዳለሁ አለ ተወለደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። አርጋለሁ አለ አረገ፣ እውነት ነው። ስፍራ ላዘጋጅላችሁ ሄዳለሁ አለ ሄደ፣ እውነት ነው። መጥቼ ወስዳችኋለሁ ብሏል። ሁሉም እውነት ከሆነ ይህም ጭምር እውነት ነው። ስፍራ ሊያዘጋጅልን ነው የሄደው። ያ ስፍራ የተሻለ ህይወት ነው። ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ካለ በኋላ ከሁሉ ይልቅ እጅግ የሚሻል ነው። ከሁሉ ይልቅ አሁን ከምንኖረው ኑሮ በላይ የሚሻል ኑሮ አለ። የሚያምር ቤት አለ። የማይወዳደር ቤት ተዘጋጅቷል። እጅግ የሚያቀማጥል ኑሮ አለ። ከሱ ጋር የማይነጻጸር የደስታ ህይወት ተዘጋጅቷል። እጅግ የሚሻል ህይወት፣ የሚሻል የሰው ዓይን ያላያት፣ የሰው ጆሮ ያልሰማት፣ በሰው ልብ ያልታሰበች እግዚአብሔር ለኛ ያዘጋጃት የምትሻል ህይወት አለች። ለምን እንሞታለን? የሚሻል ህይወት እግዚአብሔር ስላዘጋጀል። የሚሻል ከምናገረው በላይ ነው ምዕመናን። የሚሻል እያንዳንዷን ብዘረዝራት በወደድኩ የሚሻል ህይወት ግን አለ። የሚሻል ለምን እንሞታለን? የሚሻል ህይወት እንድንኖር፣ ማንታመምበት ህይወት፣ ማንሰቃይበት ህይወት፣ ማንራብበት ህይወት፣ ማንደክምበት ህይወት፣ ማንፈራበት ህይወት፣ ማናዝንበት ህይወት፣ ማንጎሳቆልበት ህይወት፣ ማንቸገርበት ህይወት፣ የሚሻል ህይወት፣ ከሁሉ በላይ የጌታችንን ፊት በማየት በተድላና በደስታ የምንኖርበት የሚሻል ህይወት፣ ከገባን የማንወጣበት፣ ካገኘን የማናጣበት፣ እግዚአብሔር ለተስፋ ያስቀመጣት ለዘላለም የምንኖርበት የሚሻል ህይወት እንድንኖር አንድ ምሳሌ መስዬ ብቻ ላብቅ። አንድ ንጉስ ለአንድ ጩርቄ ምስኪን ድሃ ግሩም የሆነ ውብ አዳራሽ እያዘጋጀለት አዳራሿን እስኪሰጠው ድረስ ግን ጥቂት ጊዜ ሽታና ክርፋት ያለባት ቦታ ጥቂት ጊዜ እንዲኖር አደረገው። ስሙኝ ምሳሌ። አንድ ንጉስ ለአንድ ምስኪን ጩርቄ ድሃ ሸላልሞና አዘጋጅቶ ቆንጆ አዳራሽ አዘጋጅቶ ሊሰጠው ቃል ገብቶለት እየሰራለት እስከ ጊዜው ድረስ ግን እስኪሰጠው ድረስ ሽታና ክርፋት ያለበት ቦታ አስቀመጠው። ምዕመናን፣ ምስኪን ጩርቄ ድሃ አንድ ነገር ብቻ ነው የሚጓጓው ወይም የሚናፍቀው ወይም የሚፈልገው። ምን የሚጓጓ ምን የሚፈልግ ይመስላችኋል? ንጉሱ የሚሰጠውን አዳራሽ እስኪያስገባው። እውነት አሰብ አቤት መቸኮል ነው! ወይስ ሽታና ክርፋት ያለበት ቦታ ለዘላለም እንዲቀመጥ ነው የሚፈልገው? እንዲገባ እውነት አሰብ
ምዕመናን አልታወቀንም እንጂ ሽታና ክርፋት ነው የሞላባት ቻለ። ታዲያ በዚህ ሽታና ክርፋት ዓለም ንጉሱ ያዘጋጀልን ያለውን ቤት ሳናገኝ እዚሁ መረሳትና መቅረት ነው የምንፈልገው? አልገባንም እንጂ የሚበልጠውን ህይወት በሚያንሰው ዓለም መቀየር ነው የምንፈልገው። አይፈልግም። በጣም የሚቸኩለው ንጉሱ ቶሎ ሰርቶ እስኪያስረክበው ድረስ ነው እንጂ ሽታና ክርፋት ውስጥ መኖር አይፈልግም። የዘረኝነት ሽታና ክርፋት፣ የፍቅር ማጣት፣ የደስታ ማጣት፣ የእርካታ ማጣት፣ የእውነት ማጣት፣ የግፍ ሽታ ሁሉ ጊዜ የምታወሩት አይደል እንዴ እናንተ? ይሄው ስንት ዘመን ሆነን እያወራን። ታዲያ እዚህ ሽታና ክርፋት ውስጥ መቆየት ትፈልጋላችሁ? የገባው ሰው ስቋል። እናቴ ሙቱ ሊለን ነው በቃ ይሄ ልጅ ያሉ የሳቁ ይመስለኛል። ገብቶናል፣ ተገባብተናል። በደንብ ነው የተገባባ ነው። ግን እኛ እዚህ መቆየት እንፈልጋለን። እንደ ሴትዮዋ አሉ መድኃኔዓለምን መንገድ ላይ ያገኙት አሉ 60 ዓመታቸው ሲያገኙት ደስ አላቸው። ፍንክንክ ብለው ጌታ መቼም የልብ አውቅ አይደል? ምን ነው አላቸው። ጌታዬ ዕድሜ ስጠኝ። ስንት ልስጥሽ? 20 ስጠኝ አሉት። 20 ሰጣቸው። ስንት ሆኑ? ምን ቁጥር ቀነሰ? ሰሚት 80 አይደለ? እንደገና ፍንክንክ አሉ። ደስ አላቸው። መቼም የልብ አውቅ አይደል? ምን ነው አላቸው። ጨምርልኝ ዕድሜ። ስንት? 20። እሳቸው ደግሞ ቁጥር አያውቁም፣ 20 ላይ ብቻ ናቸው። እንደ ተስፋዬ ካሳ ስንት ሆነ? ጨመረላቸው 100። አሁን ፍንክንክ አሉ። ደስ አላቸው። የልብ አውቅ አይደል? አሁንም ምን ነው አላቸው። ጌታዬ ሆይ ይህን ሁሉ ከሰጠኝ እንደው በነካጅ ምን አለ እኔን እዚሁ ብትረሳኝ አሉት አሉ። እርሳኝ። መረሳት የምትፈልጉ እስኪ እጃችሁን አውጡ ብል እኮ እንዲሁ እንደተንፏቀቀን እዚሁ ብንቀር ደስ ይለናል። አብዛኞቻችን ገና አሁን የተሰበከው የተነገረው ይሄው ከልጅነት ጀምሮ የተማርነው ገና ነን። ለምን እንሞታለን? እንድንነሳ ሕያው ሆነን ለዘላለም እንድንኖር። ለምን እንሞታለን? እግዚአብሔር አዲስ አድርጎ በመቃብር ውስጥ ለአዲስ ሕይወት ሊሰራን። ለምን እንሞታለን? ኃጢአተኝነትን ለዘላለም እንዳንኖር ለመገደብና ለመከልከል። ለምን እንሞታለን? ከሞት በኋላ የተጽናና ሕይወት እንድንኖር እንድንጽናና። ለምን እንሞታለን? እጅግ የተሻለ ሕይወት እግዚአብሔር ከሞት በኋላ ስለሚሰጠን። ገብቷችኋል? ግልጽ ነው። አሁን ስብከቴ ፍሬ ማፍራቷንና ለማፍራቷን ለማረጋገጥ አንድ ጨካኝ ጥያቄ ጠይቃችኋለሁ። እሷም መሞት የምትፈልጉ ምን ነው አዚቲ ከረቡ በፊት እንዳይሆን ብለሽ ነው ከቀጠሯችን አቤት እንደው ይሄን ጉባኤ እንደው ያዘጋጁ እንደው ከሰርን እኮ ሚሊ ሰምታችሁ ጭጭ በቃ እመኑኝ። ይሄ ነገርናችሁ ቃል እውነተኛ የእግዚአብሔር ቃል። ከክርስቶስ ጋር መኖር ትፈልጋላችሁ? አትፈልጉ? ግን ትንሽ ቢቆይ አይደል? አሜን። ደስታችሁ ጉድ ፈልቶ ቢሆን እኮ እኔም አይከፋኝም። ግን ደግሞ እውነቱ እሱ አይደለም ነው። እስኪ አንድ ነገር በጣም ሐሳባችሁ በጣም ጥሩ ነው። እኔንም በጣም አነቃቅቶኛል። ግን ምን ያደርጋል ሰዓት የለኝም እንጂ ልናገባም ላናገባም እንችላለን። እውነት ሐሰት። ልንወልድም ላንወልድም እንችላለን። እውነት ሐሰት። ባለጸጋ ልንሆንም ላንሆንም እንችላለን። እውነት ሐሰት። ልንሞትም ላንሞትም እንችላለን። እውነት ሐሰት። እውነት
ምድር ላይ የትኛውም ነገር እርግጠኞች አይደለንም። አንድ ነገር ብቻ እርግጠኛ ነን። ምን? መሞታችን ብቻ። ሌላ ሁሉ እናንተ አሁን የምትደክሙበት ልጅ ባሳድግ በወልድ ብኩ ምናምን ብድር እሱ እርግጠኛ አይደለን ነን። አንድ ነገር ግን እርግጠኛ ነን። ምን? እሱ ግን መቼ ይመጣል? መቼ ይታወቃል? መቼ ይታወቃል? ዛሬ ሊሆን ይችላል፣ አይችልም። ይሄ ሰውዬ ምን አይነት ግፈኛ ነው? እንደው ያን ዘካርያስን ድዳ ያደረገው መልአክ ዛሬ የለም እንዳትሉ አደራችሁ። ዛሬ ሌሊት ሊሆን ይችላል፣ አይችልም። ለዛ ነው ወገኖቼ እንድንዘጋጅ ስለፈለኩ ነው እንጂ ማስጨነቅ ፈልጌ አይደለም። እየሰማችሁኝ ነው? እንድንዘጋጅ። ማንም ኢንሹራንስ ካምፓኒ ከዚህ ሰዓት በኋላ ያለውን ኢንሹራንስ ካርድ አይሰጣችሁም ለህይወታችሁ። ያበቃ ነው አይደለም? እና እንዘጋጅ አይመስላችሁ? ካሚሎስ የተባለ ሊቅ የተናገረውን ነገር ተናግሬ ያበቃለሁ። በሲኦል ያሉ ዘመዶቻችን እግዚአብሔር 30 ደቂቃ ብቻ ምድር ላይ እንዲኖሩ ቢፈቅድላቸው 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር ቢፈቅድላቸው ምን የሚያረጉ ይመስሏችኋል? ሲኦል ያሉ እቆብ ይገባሉ፣ ኮንዶሚኒየም ይቆጥባሉ። ምን ነው የሚያረጉት? 30 ደቂቃ 30 ዓመት የኖራችሁ 30 ቀን የተሰጣችሁ 3 ሰዓት ያላችሁ አንዲት ነገር ብቻ ማድረግ ይጠበቅብናል። ምን? ሞትን አትፍሩ ኃጢአትን ፍሩ እንዳለው የቤተ ክርስቲያናችን መጽሐፍ። ለምን እንደምንሞት ነግሬያችሁ፣ ግን ይሄን ሁሉ አትፈልጉ። ሕያው መሆን አትፈልጉም። ከክርስቶስ ጋር መኖር አትፈልጉ። አዲስ ሆናችሁ መሰራት አትፈልጉ። የሚሻል ሕይወት መኖር አትፈልጉ። መጽናናት አትፈልጉ። ለምን እንሞታለን? የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃ። አሜን። ይቆየን።